እና እንደነገርኩ ነው ቤተሰቦቼ ህይወቴን ሊያበላሹ ነው ቆርጦ የተነሱት። አንደኛዋ እህቴ በጣም በኃይል ነው የምገፋኝ ወንድሜን እንዳገባ እንድኖር። ይሄ በጣም ሰይጣናዊ ነው ማለት እኔ የገዛተን ልታገባ እየተዘጋጀ መሆኑን ማውቃል እንዴ? በምንድነው እሷን ማገቡ? ምን ማለት ነው? እኔ ምንም ማቆል እኔ ሁሉ ዘመን ምን ማለት ነው? ሁሉ ዘመን ዘይጅ ይሰራል ለማን ነበር ምልከው? እኔ ንብረቴ ምንም ባጣይ አይከፋኝም። ዘይጅ ይሰራል ግን እሱም ማጣት አልችልም። ቀጣ ያለውም ከኛ እንዳይወጣ በሚል እንግዲህ የገዛው ወንድሟ ጋር እስክትጋባ እንዲሆን መታሰብ ከቱ ጋር ሊጋባ ነው የሚል ምን ያማል እንዴ? ከን ተጋብታችሁ አንድ ላይ እንድንኖር ለምን ማንነና ነው ማንም እንትን ምናወራው ስለምንድን ነው ምናወራው? ስለዚህ ተረጋጋና ጠይቀኛ እየገፋ አይደለም ካሜራው ምንድነው? ወንድሞቼ ቢከፈቱ እናቴ እንዴት በዚህ ልክ እህቴ አሁን ሊያዩኝ የፈልጉም በዛ ጉዳይ ብቻ ሱስ ውስጥ ምን ያለችው በአብዛኛው ንብረቴን ሁሉ ነገር ነው ለነሱ የሰጠሁት። ምን እሷ ሲያልፍላት እኛን ተተይለን አልፎላታል እኮ አሁን እሷ እኛን ተታለች ማለት በጣም አስደንግጦኛል። እውነቱን ለማውራት እንደዚህ ያልጠበቅኩም። በዚህ ልክ አስነዋሪ በማህበረሰባችን የማይታወቅ ለማመን የሚከብድ እንዳለ የከዳችን ከሄደች በኋላ ምንም ለኛ ጥሩ ነገር ምናምን የላት እና ለኛ ምንም ያገዘች ነገር የለም። መጥፎ ሰው ናት፣ በጣም መጥፎ ክፉ ሰው ናት። ሲያልፍላት እኛን ትታን ሄደች። እሷ ትጦረኛለች ብሎ ነበር ወደ ውጭ እንድትሄድ ተደረገው። ግን የለም እሷ በቃ ለራሷ ነው ሁሉ ነገር እያደረገች ያለችው እንጂ ሶዬ ሰምተኛላል። ይሄ የራሴ ህይወት ነው እየሰራሁት ነው። የራሴ ከሷ ጋር ታገናኘው ያማል እንዴ? ፍቅረኛ አላት። ለፍቅረኛው ነው የምታረገው። አውቃለሁ ፍቅረኛ አላት እኮ። ታዲያ ስለዚህ ለምንድን ነው እኛ ጋር የምትጠይቀን? ውሸት ነው ይሄ ነገር። እንዴት ነው ከእህት ጋር የሚፈጸመው? እንዴት ነው እኔ ላገባት የምችለው? እህቴ እዛ ካናዳ ሀገር እያለች ወንጀል ሰርታ ነበር። ምን ምንድነው ደነገጥክ ማለት? ምን አይነት ወንጀል የሰራችሁ? ሶይ ስነ ስርዓት ብትይዝ ይሻላል። የምታወራውም በደንብ እያሰብክ አውሪ። ምን ማለት ነው? እሷ የራሷ ህይወት እህቴ እኮ ናት። እንዴት ነው ተሷ ጋር ፍቅር የሚኖረኝ? ምንድነው? ዞር በል እዛ። ምንድነው? ተረጋጋ። ሰማኛል። ተረጋጋ ማለት እንዴት መጣሽ? ምን ማለት ምን እንዴት መጣሽ ማለት? እና እንደነገርኩ ነው ቤተሰቦቼ ህይወቴን ሊያበላሹ ነው ቆርጦ የተነሱት። አንደኛዋ እህቴ በጣም በኃይል ነው የምገፋኝ ወንድሜን እንዳገባ እንድኖር። ከእሱንም በጣም የምትገፋው እኔንም በጣም የምትገፋኝ በጣም የምትጫነኝ። ተጋብታችሁ አንድ ላይ እንድንኖር እና እኔ ለምን እንደነገርኩ ነው ከኔ የቀራቸው ነገር የለም። ነፍሴንም ሊወስዱ ነው የሚፈልጉት። እኔ እንዳልኩ ነው አቅሜን ንብረቴን ሁሉ ነገር ነው ለነሱ የሰጠሁት እና ከእህቴ አሁን ይሄን አልጠብቅም። ወንድሞቼ ቢከፈቱ እናቴ እንዴት በዚህ ልክ እህቴ አሁን ሊያዩኝ የፈልጉም በዛ ጉዳይ ብቻ ሲናገሩ ይባል ለሚናገሩ ነው እዚህ ይሄን አርጊ እስከመባል ድረስ ነው የደረስኩት። እና እባክህ በቃ እኔ ጠያቄን በጣም ነው የምፈልገው። በጣም የረዳኝ ሰው እሱ ነው፣ ያስታውሰኝ እሱ ነው፣ የሚመክረኝ እሱ ነው። እሱን ማጣት በዚህ ሁሉ ሁኔታ ውስጥ ደግሞ ሁሉ እየተፈጠረ ባለበት ነገር ውስጥ የሱን ድምጽ አለመስማት እሱን ማጣት በጣም ለኔ በጣም ከባድ ነው። እና ባካችሁ እኔ በጣም ተገፍቻለሁ። ይሁን እህቶቼን አጥቻለሁ፣ ወንድሜን አጥቻለሁ፣ እናት አባቶቼን አጥቻለሁ። እንዳሉ አልቆጥረውም፣ ገፍተውኛል። በቃ ከነገርኩ ሐሳቡ ሌላ ጥላቻ ነው ይሄ ኦሬዲ። እኔ እንዳሉ አልቆጥረውም። በዚህ ቤተሰብ ውስጥ እኔ አሁን እንደሞትኩ ነው። መንፈሴ በጣም ሞቷል። የነበርኩበት ሁኔታ በጣም ከባድ ነው። እንደነገርኩ ነው። በጣም ስመጣ የነበረውን ነገር መቋቋም በጣም ከብዶኝ ባለበት ነው እናንተን ያገኘኋችሁና እባክህ ይህ ልጅ እንዳገኘው ወርዳኝ እባክህ። እሱን ማግኘት በጣም አለብኝ። እኔም ያው ስራዬ ነው በምችለው ለአንቺ ለመደገፍ ከአንቺ ጎን ለመሆን ምንም የሚያቆመኝ ነገር የለም። እዚህም ደግሞ እሱንም በመፈለግ ረገድ ያለውንም ነገር ለማጣራት ወደ ኋላ አልልም። እኔ ንብረቴ ምንም ባጣይ አይከፋኝም። ዘይጅ ይሰራል ግን እሱም ማጣት አልችልም። እንደነገርኩ ብዙ ያበረታኝ እሱ ነው። እኔ እዚህ ባለ በረታበት የምችለው ነገር የለኝም። እህት ወንድሞቼን ሁሉ ነገሮችን ነው ያጣሁትና እባክህ እሱን እንዳገኝ እባክህ። ቆይተሽ ከሁሉም የምትገፋፋኝ አንድ ታለችኝ ብለሽኛል። ምንድነው የምትልሽ እሷ? እንደዚህ ተጋቡ ብላ እንደዚህ እህትና ወንድምን ለማጋባት ስትል ምን መሰለኝ? ቆይ አንቺስ ምንድነው የምትልሽ? የገዛ እህትሽ ይሄንን ነገር ስትል ምንድነው የምታቀርብልሽ ሐሳብ? ብድ መሰለኝ እንደነገርኩ ነው ብዙ ሐሳቡ ከንብረት አይወጣም እና
ይህም ባህል እኔ በጨረፍታ የማውቀው ወንድም ሲሞት ምናምን ሲባል ሰማለሁ ድሮ። ወንድም ሲሞት ወንድሙን ልጁ ለማሳደግ የወንድሙ ሚስት እንደማግባት ልጅ ለማሳደግ የቦታዎች አሉ እንደ ባህል። እኛም እንደዛ እንጂ ወንድምና እህት አይገባም እና የወንድሙ ሚስት አመሰግናለሁ። ከዛ አንፃር የመጣም ነው ይመስል እና እንደዛ አይደለም ማለት ምንም አጠና አይደለም። እንደነገርኩ ነው እግዚአብሔር ለውጦታል ህይወታችን። እግዚአብሔር ይመስገን በብዙ ነው የተለወጠው ይሁላችን። ግን እህቴ ያለሽን ነገር ሁሉ ባዳ ላይ እንትን ማለት የለብሽም። ባዳ ብርሽን መብላት የለበት። እሺ እና ወንድም ይሄ እንደዚህ የነሱ ህይወት መለወጥ ምክንያት የሆነን ሰው ብርሽን ባለውለታችን ነው ባይፊ ለወንዶች ብርሽን ለመውሰድ እንደሚፈልግ ነው የሚያስቡት ነው እነሱ እንደዛ ነው የሚያስቡት። ከእንደዛ ከማሰባቸውም ሳይሆን እኔ ምን አይነት መንፈስ እንደያዛቸው አላውቅም። ያለሽን ነገር ሁሉ እዛ ያስቀረሹንም እየሰራሽ እንትምትዩንም ሌላ ሰው ለማውጣት የለብሽ። ወድምሽን አግብተሽ ኑሪ ነው የምትለኝ ሁሉ ጊዜ ባገኘች ቁጥር ሁሉ ጊዜ በጣም በኃይል ነው የምትናገረኝ። በጣም ነግር አልችልም ማለት እንደዚህ ክፉ ሲሆኑብኝ ክፋት ነው በጣም ትልቅ ክፋት ነው ለኔ እና በጣም ጫናውም እንዳለው ከባድ ነው። በጣም እየተጫኑኝ ነው ያሉትና ፈራለሁ ለራሴ። ግን አሁን እንዳልኩ ከጓደኛዬን ከማጣት በላይ ነው ፍራቻው ራሱ ለኔ። ይገባኛል፣ እረዳሻለሁ። ልትገቢበት የምትችይውን የሀሳብ ማዕበል ለመረዳት አይከብደኝም። ለምን በዚህ ስራ ላይ ይሄን ያህል ሰዎችን ለመርዳት ስቆይ ብዙ ነገሮችን አሳልፌያለሁ። ግን በዚህ ልክ ደግሞ ሰው እንዴት ማለት በቃ እፍረት እኮ ነው፣ ከባድ እኮ ነው። ባህል አለን፣ ሃይማኖት እኮ አለን እኛ አይደለ የገሰው ማለት አሁን እኮ የገዛ አሁን እኮ በቃ ሰው ይጠናናል እኮ ሽምግልና ለመላክ እኮ አንድ ሰው አንድን ሴት ሲወድ ቤተሰብ እኮ መጀመሪያ ጥናት ያደርጋል እኮ። ለምን በስህተት እንኳን ትንሽ የደም ዝምድና ያለውን ሰው እንዳያጋቡ። አንድ ከእግዚአብሔር መጣላት ነው፣ ከባህል መጣላት ነው። ኢቭን በዚህ ልክ ደግሞ ቤተሰብ በዚህ ልክ ጫና አድርጎ የገዛው ወንድምሽን አግቢ ውለጂ አብረሽ ኑሪ ማለት እግዚአብሔር ምን አይነት መረገም ውስጥ እንደገባን አላውቅም። ሙሉ ቤተሰቡ ነው የተረገመው። ካሰቡም በጣም ከባድ ነው እንዳልከው። አይዞሽ ሁሉም ነገር ይለወጣል። ዋናው ነገር አንቺ ጥሩ አይምሮ ያለሽ ልጅ ነሽ። ምንም ቢሆን ተስፋ ያለሽ ልጅ ነሽ። ምንም ቢሆን ገና ወጣት ነሽ። ህይወትሽን ማስተካከል ትችያለሽ እና እግዚአብሔርም ደግሞ የዋሰውን ያግዛል አይደል? በንጽህና ነው ቤተሰብሽን ለመርዳት እንደዚህ እየለፋሽ የነበረው። ልጅነትሽን ሰጥተሽ በሰው ሀገር አይደል? እዚህ ሲመጣ ነው ዳያስፖራ የሚባለው አይደል? እዛ እኮ ሰው አሳልፎ ነው በየሀገራቱ አሜሪካ የትም የዚህ ሀገር ሰው ሲሰራ እዛ ጠግርሮ አዎ። ግን እዚህ ሲመጣ ዳያስፖራ ተብሎ ዶላር ይዟል ምን ይዟል ተብሎ ነው ሰው የሰው መጫወቻ የሚሆነው። ይሄ ለሌላውም ትምህርት የሚሆን ነው። አንቺ ግን ምንም ቢሆን ገና ተስፋ ያለሽ ነገ ሰርተሽን ብሩን ማምጣት ትችላለሽ፣ ማግኘት ትችላለሽ። ምንም የተስፋ መቁረጥ ስሜት እንዲሰማሽ ነው አልፈልግም። ይሄኛውን ደግሞ ያለውን ሁሉ እኔ አጣርቼ ልደግፍሽ እችላለሁ። የቤተሰቦችሽንም ነገር እኔ አጣራለሁ። በእህትሽም በኩል ያለውን መረጃ በደንብ ትሰጪኝና ያለውን ነገር እኔ አጣራለሁ። እሺ እንግዲህ ክቡራን ተመልካቾቻችን የእህታችንን ታሪክ እንዳያችሁት ነው ማለት በጣም አስደንግጦኛል። እውነቱን ለማውራት እንደዚህ ያልጠበቅኩም። በዚህ ልክ አስነዋሪ በማህበረሰባችን የማይታወቅ ለማመን የሚከብድ ማለት እኛ ባህል ያለን እሴት ያለን ህዝቦች ነን። በቃ የሆነ እፍረት የሚባል ነገር እናውቃለን። እንኳንስ እንደዚህ በዚህ ልክ መረን የወጣ ነገር አይደለም። ለቃላቶቻችን ራሱ በጣም ኃላፊነት ወስዶ የሚያወራ ማህበረሰብ ውስጥ እንደዚህ እየኖረን ባህልን ያውቃሉ ታሪክን ያውቃሉ በሚባሉ ሰዎች ደግሞ እንደዚህ አይነት አስነዋሪ ተግባራት መሄድ ማለት በጣም የሚያሳዝን ነው። እንግዲህ እህታችንን አይታችኋል። በዚህ ልክ 10 ዓመት በሰው ሀገር ለፍታ ሰርታ እንደዚህ ያመጣችው ቤተሰብ ሁሉ ንብረቷን በራሳቸው ማድረግ ሳያንስ ቀጣ ያለውም ከኛ እንዳይወጣ በሚል እንግዲህ የገዛ ወንድሟ ጋር እስክትጋባ እንዲሆን መታሰብ ማለት ይሄ በጣም ሰይጣናዊ ነው ማለት እኔ እውነቴን ነው የምለው። ስንት ነገር አሳልፌያለሁ። ስንት ጉዳቶችን ለሰው ጋር ሲደርስ አይቻለሁ። ደርሼም ብዙ ነገሮችን ማጣራት ችያለሁ። በዚህ ልክ ግን ስጋና ስጋ የአንድ ስጋ የሆኑ ሰዎች በዚህ ልክ ለዚህ ነገር መታሰብ በጣም የሚያሳዝን ነው። ያለውን ነገር ደግሞ አጣርቼ ወደ እናንተ የማደርስ ይሆናል ማለት ነው። አመሰግናለሁ።
እንግዲህ ክቡራን ተመልካቾቻችን ያው ከብዙ ምርመራና ማጣራት በኋላ የሷን ቤተሰቦች ለማናገር ወስነናል። አሁንም እዛ ቤታቸው አጠገብ ነው የምንገኘው። ስለዚህ አብራችሁን ሁኑ። ሰላም ነው? እንዴት ነው? ሰላም። እዛው ካሜራው ምንድን ነው? ተረጋጋ እኮ ምንድነው? ተረጋጋና ውስጥ ገብተን እናውራ። አረ እንዴ ማንና ነው እንትን የምናወራው? ስለምንድን ነው የምናወራው? ስለዚህ ተረጋጋና ጠይቀኛ። አይደለም ካሜራው ምንድን ነው እንዴ? እነግርሃለሁ። መናገር አለብህ፣ ተናገር። እዚሁ ጋር የምን መግለጽ ነው? ካሜራው ምንድን ነው? እሱስ ማናችሁ? እነሱ ከኋላ ሄዱት። እሺ ተረጋጋ። እነሱ ጓደኞቼ ናቸው። ተረጋጋና ስለምንድን ነው የምናወራው? ቆይ ረጋ በል ይወርዛ። ስለምንድን ነው የምናወራው እኮ ነው ያልኩት። እሺ ልንገርህ፣ እኔ እንደዚህ ሚዲያ ላይ የምሰራ ሰው ነኝ። ስለምን ልናወራ ነው የመጣው? አዎ ተረጋጋና አዳምጠኛ እኮ። ስለዚህ እኔ ያው የተለያዩ ዓለማት ላይ እየተንቀሳቀስኩ የምሰራ የሚዲያ ሰው ነኝና እና እኔ እዚህ ጋር ሆነ ስለኔ ምን አለና ነው ተረጋጋ እኮ። አይ ተረጋጋ። ምንድነው ካሜራውን? እሺ ምንድነው ካሜራ? አይደለም ተረጋጋ፣ እየነገርኩህ እኮ ነው። የሚዲያ ሰው ነኝ ብያለሁ አይደለ? ስለምንድን ልታወራ? እሺ ልንገርህ፣ ስለ ሺህ ብሬ እንድናወራ ፈልጋለሁ። ማለት ስለ ሺህ ብሬ ምን ማለት? ስለ እሷ ምን መናገር ፈልገህ? ስለ እሷ ስለ ስራ ብዙ ነገሮችን ከስራ አንፃር ነው፣ ሌላ ነገር አይደለም። ችግር አለው? ስለ እህትህ ነው የምናወራው። እሱማ ችግር የለውም፣ ግን እኮ አትጋፋ። ምንድነው? ኧረ እየተጋፋሁ አይደለም፣ ግን እንደ በጣም ግባ እናውራ ነው የሚባለው። ምንድነው እንደዚህ? አይ እኔ ካሜራ ለምን ደቀነህ ታወራለህ? እሱን እኮ ነገርኩህ፣ እኔ የሚዲያ ሰው ነኝ። እና ስለ ሺህ ብሬ ማውራት ተፈለክም እዚሁ ከካሜራ ውጪ ማውራት እንችላለን። ያ እኔ ደግሞ በምክንያት ካሜራ ስለፈለኩ ችግር አለው? እሱማ ችግር የለውም። ካሜራ ምን ያደርጋል በሚለው ነው እኮ ነው ያው እንትን እያልኳለሁ። ያ እሱን እኮ ነገርኩህ። እኔ የምፈልገው ዶክመንት ነው። ለምን ሺህ ብሬ የኛ ሚዲያ በየሀገሩ በየተለያዩ ዓለማት ስቴቶች ላይ አባሎች አሉት። ከኛ አባላት ውስጥ አንዷ ደግሞ ሺህ ብሬ ናት። የዛ የካናዳ ህብረት ውስጥ አንዷ ህብረት ናትና ትንሽ እሷን ልናገኝ ስላልቻልን ነው የፈለግናት ያለ ነው። ወደ ሀገር ወደዚህ ከተመለሰች ለምን እሷን ራሷን አትጠይቋትም? አላገኛት አልቻልኩም። ወራት እንደሞላት ተነገረኝና እዚህ ደግሞ እኔ በስራ አጋጣሚ መጣሁ። በዛውም እሷን ማለት እሷ ምን እሷ ሲያልፍላት እኛን ትታ የለ እንዴ? አልፎላታል እኮ አሁን እሷ እኛን ትታለች ማለት ከኛ ጋር ምንም የምናወራው ነገርም የለም። እሷ ከሄደች በኋላ ከኛ ጋር ምንም ቅርርብ የለንም። ምን ማለት ነው? ቅርርብ የለንማ፣ አናወራም ከሷ ጋር። የምር ነው? አዎ ምንም ቤተሰብ እንዳለን የከዳችን ከሄደች በኋላ ምንም ለኛ ጥሩ ነገር ምናምን የላትም። እንዴ ምን ማለት ነው? እኔ ሳቃት እኮ ስትነግረኝም ያው እኔ የምኖረው ለቤተሰቤ ነው። ቤተሰቤን እየረዳው ነው የምገኘው። ለቤተሰቤ ነው። የኔ ህይወት ገና ነው። እኔ ለመኖር አይደለም። አሁን ለምሳሌ መጀመሪያ ቤተሰቤን ልርዳ ነው ነበር የምትለን። ኖ ኧረ አይደለም። እኔ በቃ ስልክ በፋሚሊዎቻችን እኛ በጣም ድህነት ላይ ያለን በሰዓት ላይ ነው ሄደችው እና ለኛ ምንም ያገዘች ነገር የለም። አሁንም እዛም ደግሞ እኛ እንትን ሳስበው እኔ እንደኔ ብዙ ነገሮችን እንደለመደች ነው። አሁን እንትን አሁን እዛ ሱስ ውስጥ ምን ያለችው በአብዛኛው ከኛ ጋር ምን ሱስ ውስጥ ነው ያለችው ነው የምትለው? አዎ በደንብ። እና ምን ታዲያ ስለኛ ሲጀመርም ስናወራት ራሱ በስነ ስርዓቱ የምታወራናለች። የሆነ ጭፋራ ቤት ውስጥ ነው ምናምን ምን ሰማው። እሺ ስናወራት ራሱ በስነ ስርዓት አታወራንም ከፋሚሊ ጋር። በቃ ሁላችንም እኛን ትታናለችና ስለዚህ ስለሷ ነገር ከሆነ እኛ ምንም ስልክ እሷን በደንብ ብጠይቀት ተሻለ ነው። እሷን አንድ ላገኛት አልቻልኩም። ወደ ወርያ ሆናት እንደሆነ ተሰማው። ስሯን እሷ ትሰራለች እዛ የራሷን ስልክ ጭፈራ ቤት ውስጥ ምናምን ታገኘ አንድ ሴት አውቁ እንግዲህ አስበው ምን ማለት ነው። ስለዚህ እኛ ያው እሷ ለኛ ክፉ ሆናልብናለች። እኛ ደግሞ ያሰብንላት ጤንነቷን ጠይቃለን። ግን እዚህ መሆኗን ታውቃላችሁ? እኛ አናውቅም። ምንም እናውቀው ነገር የለም ማለት እና እንደውላታለን እናወራታለን። በስነ ስርዓት ስለማታወራ ነው ዝም ነው የምንላት። በቃ ያው በመሀል እንጣላለን ከኛ ጋር ነው። ምን ማለት ነው? እዛ እኮ ስጠይቅ ወር ሊሞላት እንደሆነ ተነግሮኛል። እዚህ ሀገር ከገባች ከዛ ከካናዳ ወደዚህ ከመጣች ወደዚህ ምን ልትሰራ መጣ? የትኛው ቤቷን የምታርፈውስ? እዚህ አልመጣች። ለዚህ እኮ ነው እኛን ትታናለች የምልህ እኮ ለዚህ ነው። እኛ ከኛ ጋር ተለያይታለች፣ ትታናለች። በቃ መጥፎ ሰው ናት። በጣም መጥፎ ክፉ ሰው ናት። ሲያልፍላት እኛን ትታን ሄደች። አለፈላት። ስለዚህ እየረዳቻችሁ ያገዘቻችሁ ብር እየላከላችሁ አልነበር? ኧረ ምንም አይደለም። ያው አባታችንም ስራ ሌላ ስራ ነው የሚሰራው። እኔም
እሰራለሁ እህቴም ትሰራለች በቃ ለፋሚሊኛ ነን እህቴና እኔ ያለነው አባቴም ደግሞ አሁን በዚህ እርጅና እድሜ እየለፋ ነው ያለው እሷ ትጦረኛለች ብሎ ነበር ወደ ውጭ እንድትሄድ ተደረገው ግን የለም እሷ በቃ ለራሷ ነው ሁሉ ነገር እያደረገች ያለችው እንጂ ለኛ ምንም አይነት ነገር አድርጋልን አታዚህ ነው ክፉ ነች የሚል እኛ በእኛ ላይ በጣም ከፍታለች የምራቁን ለመናገር እርግጠኛ ነኝ ያወራለው ስለ ሺህ ብር ነው ስለማን እናወራለው ስላስከፋች መሰለኝ የነገረው ማለት ለመሰለ እሱ አሁን ለኔ መነሻ እኮ ያረኩት ምን መሰለክ ስለ ሺህ ብር ላውራና ስትለኝ መነሻ ያረኩል በቃ ክፉ ነች እዚህ ባለች ሰዓት ይሻላል ግን ከሄደች በኋላ ደግሞ ለኛ ለውጥ ታገኘች በኋላ ምንም ቢሆን የሆነ ነገር ይኖራታል እንኳን ቤተሰብ ብላ እንኳን የሆነ ነገር ለኛ እንኳን ይላከች ለኔ ተነግረኝ ነበር እዛ ወደ 10 አመት ያክል እንደቆየች ለቤተሰቦቿ ብላ እንደምትኖር ቤተሰቦቿ እንደምታግዝ አሁን ላይ ወንድሞች እንዳሏትና መኪና ቤት እንዳላቸው እኛ ለፍተን ነው ለፍተን ያገኘነው በራሳችን መኪናውንም ቤቱንም ሁሉንም በራሳችን ለፍተን ያገኘነው እንጂ እሷ 10 አመትም ቆይታ ምናምን እኛ እንደውላታለን ደህና ነሽ ለጤንነቷ ነው አሁን እኮ አንዳንዴ ለጤንነት ራሱ ይደውላል አይደል እንዴት ነሽ ይባላል ግን እኛ ስንደውልላት ራሱ በስነ ስርዓት አጣዋለን ብር እንኳን አንዳንዴ ሊቸግር ይችላል አይደል ያው ውስጥ ስትኖር ግን ሊቸግር ራሱ ብንጠይቃት ራሱ እኔ ለፍቼ ማመጣውን ብር ለእናንተ ነው ወይ በሚለው ነው የምትመልሰው እንደዛ ነው የምትለው እንዴ እኔ በቃ ለፍቼ ምለፋበትን ብር ለእናንተ ለምንድን ነው የምሰጠው ስለዚህ ራሳችሁ ሰርታችሁ እናንተ ራሳችሁን የቻላችሁ ሰዎች ናችሁ እኛ በብዙም ቸግሮን ሳይሆን የሆነ ነገር ያስፈልጋል ከዛ ወዲህ የሚመለስ ብር ነው እንደዛ ብለን እንትን ምንልም ነው እሷ ከኛ ጋር ምንም አይነት ግንኙነት የላትም ስለዚህ አሁን እዚህ መምጣቷን አላቀም ነው የምትለው እኛ ምንም እናውቀው ነገር ለምን አልገረመህ ማለት አላቀም ነው ቀለል አድርጋልክ እኔ ስልክ ብትመጣ እኔ እንዳልመጣች ነው ማቀው ብትመጣ እዚህ መምጣቷ አይቀርም ቤተሰብ ነው ምንም ቢሆን እናትና አባት አሉ እኔም አለው እህቷም አለች ያልገረመኝ እሱ ነው ወይን ደግሞ እኔ እንደዚህ በደንብ ማቆሱ ደግሞ አይቻታለሁ እዚህ ሰፈር ሰው ለምሳሌ እኛ ሰፈር ሰው አይቻታለሁ ቢለኝ በደንብ ነው የሚገርመኝ እንዴት አልመጣችም እኛ ጋር እንዴት እንትን ብዬ ደውላታለሁ እርግጠኛ ነህ እንደመጣች አታውቅም አረ በፍጹም እኔ ምንም ማቆ ነገር የለም እሷ ጋር ስልክ ስደውላትም እዛው ነኝ የምትለን እንጂ መታ እዚህ እንትን እንደማትለን ማቀው ኦኬ እዛ እንዳለች ነው የምታወራችሁ ማለት ነው እኛ እሷ እዛ እንዳለች ነው የምታወራ እስኪ ቆይ አሁን ለምሳሌ እንግዲህ እኛ እንደነገርኩት ነግረኝ የነበረው ለቤተሰቦቿ እንደምትኖር ቤተሰቦቿ እንደምታግዝ ነበር አንተ ደግሞ ከዚህ የተቃራኒ የሆነ ነገር ነው ያወራ ያለው አሁን በስልክ ስታወሩስ በቃ ጭራሽ እኔ ብር ለእናንተ አልከም ነው የምትለው ብር ተጠየቅናት እንደዛ ነው የምትለን በአብዛኛው ብር ተጠየቅና ግን ለሰላምታ እንኳን በስንስራ ሰላምታ አትለንም እኮ ደህና ነሽ ለምን ደውላችሁ እኮ ነው የምትለን ስንደውል ራሱ ለምን ደውላችሁ ምን ፈልጋችሁ ነው እናንተ ከኔ ራስ አትወርዱ ነው የምትለን ስለዚህ እኛ በዚህ መሃል እኛም አንዳንዴ ነው የእናት ወደ እንትና አስችልምና ትደውላታለች እናዲ እሷንም ስተጠግ ነው ተናግራት እንትን የምትለው ስለዚህ እኛም አሁን እኔ ባለውበት እኔ ብዙ አልደውልም እህቴ ናት ማለት እናትሽንም ሰድባ ምናምን ነው እናቷን በደንብ ነው የምትናገራት እሺ ምን ፈለግሽ ምናምን ትላታለች ትንሽ ቢያንስ ለሷ ታዝንላታለች ብዬ አስባለሁ የሆነ ነገርም ላከችልኝ ትለናት ነግረናለች አሪፍ ለእናንተ እንጂ ተላከችልሽ አሪፍ ነው እንላለን ግን በኋላ ደግሞ ደውላ መልሳት ደውልና እኔ ላኩትን ብር መልሳችሁ ላኩልኝ እኔ አሁን ቸግሮኛል ትላለች አዎ እንደዛ ነው በቃ እና መሰራበት እኛ ሁሌ በቃ ስሯን ራሱ ለመናገር አትፈልግም ምንድነው መሳሪው ወይን ደግሞ መታሽ እዚህ ሰሪ ምናምን ስል በአብዛኛው ሁሌ ጭፈራ ቤት ውስጥ ነው ስልክ ምታወራን ምናምን ከዛን እኛም እዚህ መሃል እኔም አሁን በአብዛኛው መደወል አሁን እያቆምኩ ነው እሷ ጋር ያው እህቴም ፋዘር ምናምን ይደውላል ለዛ ነው እንጂ እዚህ ሀገር መምጣቷን ባውቅ ኖርማ ስልክ ሊገርመኝ ይችላል አሁንም እኮ ብዙ ልውለልቦኛለሁ አሁን ብዙም ኢንፎርሜሽን ስለማሰጠን ነው እንትን ያልኩት እንጂ ብትመጣማ እዚህ መምጣቱ አይቀርም የቤተሰብ ማለት እኔ እንደዚህ አይደለም እኔ ማቃተና የሆነ ግራ አጋባኝ ስልክ ሄደችና ካገኘች በኋላ ነው ለውጥ እሷ ጋር ማለት እኔም ድሮም ማቀው እንግዲህ በዚህ 10 አመት ውስጥ በቆይታዋ ለቤተሰቧ ታግዝ እንደነበረ ዳንተ መኪና ገዝታላለች አታስቀኝ በእናትህ አሁን እኔ እና እንዴት ነው ታዲያ ምንም ሳታውቅ ምንም እንትን ባትል እና ምን ሰርተ ነው ታዲያ አንተ መኪና የራሴን ያው ተምሬም እንትን ብዬ ምን ብለህ ምን አድርገ ያው ትምህርት አለ ተምሬም የራሴን አሁን በራሴ ስራ መኪና ቢያንስ ውጪ ላይ ያየው ነበር እኮ በራሴ ስራ ቢያንስ በትንሹ የ5 ሚሊዮን መኪና
በራሴ ስራ ሰርቼ ነው እንዴ ምን ሰርተ ምን ተቀጥሬ ነው የምሰራው መንግስት ስራ ውስጥ እና እንዴት ነው እና የግሌንም ስራ ደግሞ ሰራለሁ አንድ ተቀጥሮ የሚሰራ ሰው በዚህ ፍጥረት እንዴት ነው እንደዚህ አይነት ውድ መኪና ሊገዛ እንዴ ምን አገባ ምን ያገባሃል ስለኔ መኪና ማለት እኔ ማቆ እንደዛ ስለሆነ እኮ ነው አሁን ጥያቄ እሷ እንኳን 5 ሚሊዮን 500 ብር ላኪልኝ ብላት ማትልክልኝ ሴት እንዴት ነው እኔ 5 ሚሊዮን መኪና ማስገዛት ተሷ እኛ ለምን ተዋሸናለች ታዲያ ሰው እኔ ምን አውቃለሁ እሱን ይሄንን አንተ ነው መጠየቅ የምትችለው እኔ እንግዲህ እንደ ቤተሰብ ጠይቀናል ለምሳሌ ልንገርህ እኔ እዛ እንዲህ ብር ስትልክ ብዙን ጊዜ እንግዲህ ያው በኢትዮጵያዊ ሆነ ውጪ ስትገናኝ በእንደዚህ አይነት ሶሻል ላይፎች ላይ ነው የምትገናኙና የባንክ እንቅስቃሴዎቿን ሁላ ታሳይ ነበር ይሄው ዛሬ ደሞዝ ገባልኝ ቀጥታ ወደ ወንድሜ ላኩኝ ብላ ትነግረኛለች ዛሬ ደስ ብሎኛል እንዲህ ትነግረኝ ነበር ምንም አይነት ነገር ስላላከችልኝ ነው እንደዛ ያልኳል በትልክልኝ ምን አገባኝ እኔ አይቻቃለሁ የባንክ ሲስተማና አሳይታኝ ታውቃለች እንቅስቃሴዎቿን የላከችውን ስቴትመንቷን አሳይታኝ ታውቃለች እንዴት ነው እንዲህ በምን ተገናኝታችሁ ነው ልታወሩ ይችላልችሁ እኮ እኔ የሚዲያ ሰው ነኝ በተለያዩ ስቴቶች በተለያዩ ሀገሮች ላይ እንቀሳቀሳለሁ በዛም ደግሞ ይኸውልህ ምንም ብትለያይ ውጪ የሆነ እንግዲህ ስትገናኝ አንድ ሀገር ሰው ስትሆን ዘመድ ከዛ ይበለጠ ዘመድ አታገኝም ከዛ ይበለጠ ወንድም አታገኝም እና በጣም ክሎዝ ሆነ ያለህን ይወደን ነው የምታወራው ለምንድን ነው የምትዋሸው ምንድነው ያዋሸሁት ለምንድን ነው የምትዋሸው እንዴ አማል እንዴ ያዋሸሁት ነገር የለም የራሴን ነው በራሴ ነው ያገኘሁታል እንዴ በራስህ ምን ሰርተ ነው እስኪ ምን አንተ ምን እኔ ስለኔ መኪና ነው ወይንስ ስለ እህቴ ነው መጠየቅ እሷ የነገረችኝ ነው አንድ ማቃ አንድ ደግሞ አንተ ይሄ አንድ ወጣት ዝም ብሎ የሆነ ተቀጥሬ ይሰራሉ የሚል በዚህ ፍጥነት ውስጥ እንዴት ነው ያ5 ሚሊዮን መኪና ሊገዛ የሚችለው እንዴት ነው ቤት ሊኖረው የሚችለው ሰራዋል እንዴ ነው ማልሰራው የራሴ ስራ እኮ ነው እንዴት ነው አንድ ወጣት ይሄን ያህል ውድ መኪና እየገዛ ሶዬ ሰምተኛል ይሄ የራሴ ህይወት ነው እየሰራሁት ነው የራሴ ከሷ ጋር ታገናኘው ያማል እንዴ የራሴ ህይወት በራሴ ሰራሁት ስራ እኮ ነው የራሴ ህይወት ሊሆን ይችላል እኮ ታዲያ እኔ ሰርቼ ያገኘሁት ለምን ከሷ ጋር የምታገናኘው እኔ እሷንም አውቃለሁ ለምንድን ነው በዚህ ልክ ትችላለህ ለቀቀኝና እኮ ማውቅ ትችላለህ ሰማኛለህ እኔ እሷን አውቃታለሁ እንዴት ነው በዚህ ልክ ሁሉንም ነገር በራሴ ሰራው ይሄ እኔ ሰርቼ ያገኘሁት ነው ንብረት ነው ስለዚህ እሷን ለኛ ምንም ያደረገችልን ነገር የለም ፍቅረኛ አላት ለፍቅረኛው ነው የምታደርገው ማለት ፍቅረኛ አላት ለፍቅረኛው ነው የምታደርገው አዎ አውቃለሁ ፍቅረኛ አላት እኮ ታዲያ ስለዚህ ለምንድን ነው እኛ ጋር የምትጠይቀን ተፈለክ እሱን መጠየቅ ትችላለህ እና ሁሉንም እገዛዎቿን ለሱ ነበር ታረግ የነበረው በቃ ለኛ ምንም የምታረግልን ነገር የለም እሷ ከኛ ጋር ከወጣች በኋላ ከኛ ጋር ምንም አይነት እንትን ያረጋችልም ነገር የለም እኛ ነን ይሄንን ነገር ለፍተንም እኔም የራሴን እሷ እህቴም የራሷን ቤተሰቦችም የራሳቸውን ኑሮ እየኖሩ ያሉት ስለዚህ የኔን ህይወትን የኔን ንብረትን ደግሞ ከሷ ጋር ታጋናኙብኝ ስለዚህ ለምሳሌ ሲመጣ ያልጠበቅኩት በጣም ሰፊ ግቢ ነው ይሄ ግቢ እኮ ታዲያ ምንድነው ታዲያ እኔም ሰርቼ መለወጥ አልችልም አይደለም ሰርቼ መለወጥ አልችልም እንዴት ነው በዚህ ልክ ሚሊዮነር ልትሆን የምትችለው ምን ብትሰራ ነው እስኪ ንገረኝ እስኪ ሌላውም ይስራ ሌላውም ይማርበት ሌላውም ወጣት እንዳንተ ይስራ ይሄ አያገባህም እዚህ ስለራሴ ህይወት መናገር አልፈልግም ወንጀል ነው መስራት ስለምን ወንጀል ነው እና ምንድነው ታዲያ እኮ አሁን ሌላ ነገር ምንድነው ለምሳሌ ያለ ባንተ ብቻ ያለው ግቢውና መኪና ብቻ ብገመት ሌላውም ባላቀም ሶይ አሁን ወደ 40-50 ሚሊዮን ሊገመት የሚችል ነገር ነው ስለምን እንዴ እኔ እኮ አሁን እየነገርኩ ነው በራሴ ንብረት ያገኘሁት ነገር ነው ለምን ሰርተህ ነው ይሄንን ያገኘው ነገርኛ እንዴ ስራ ነው አምሰራው ምን ሰርተህ ስራው ስም የለው እንዴ ቢዝነስ ሰራለው የተለያዩ ስራዎችን ሰራለው እንዳምን ተፈልጋለህ ሰማኝ አመንክም አላመንክም ይሄ የራሴ እንትን ነው አዳምጠኝ ስም ማን ነበረ ነገርኝ ነበር እዝራ እሺ እዝራ ትሰማኛለህ እኔ እንደነገርኩ የሚዲያ ሰው ነኝ እኔ እዚህ ጋር ያለሁት ካንተ ጋር ልጨቃጨቅ አይደለም እሺ ብሬ እዛ ካናዳ ሀገር እያለች ወንጀል ሰርታ ነበር ምን ምንድነው ደነገጥክ ማለት ምን አይነት ወንጀል ይሰራችሁ በዛም ደግሞ ሁሉም ሀብቶቿ ሁሉም በሷ ስም ወደዚህ ሀገር የተላኩት ሁሉም ነገር ሊወረስባት ይችላል እንዴት ሆኖ ምንድነው ደነገጥክ ታዲያ አይ እንዴት ሆኖ ምን ሰርታ ነው እሷ እህቴ ነች እኮ ያሳስበኛል ያሳስባል እና እንዴ አዎ
ስለዚህ ምን ሰርታ ነው እሱ ወንጀል ነው የሰራችው። ምን አይነት እሱን አልገደደም ለአንተ ለመናገር። ስለዚህ ያላት ሁሉም ነገር በእሷ ስም የወጣው ወደዚህ ሀገር የተላከው ሁሉም ነገር የተላከበት ሰው ጭምር ይወረሳል፣ ሁሉም ነገር ይጣራል። እንዴ ምን ሰርታ ነው እሷ እንደዚህ እንትን የምትለው? ምንድነው አንተ የምትደነግጠው? የምትደብቀው ነገር አለ? አረ እሱማ የለም። ግን እንዴት ምን ሰርታ ነው? እንዴ ብዙ ጊዜ ለፍታለች እኮ የለፋችው ነገር አለ። ስለዚህ እንዴት ይሄን ሁሉ ለፍታ እንዴት እሷ ላይ ለእህትህ ተጨንቀ ከሆነ እሷ ላይ የሚደርስ ችግር የለም ወይ ደግሞ መታሰር ሌላ አይመጣባትም። ግን ሁሉ ንብረቷም እንዴ ሁሉም ነገር ግን ይወረሳል እኮ ንብረቷ እንዴት ማለት ምንድነው? ያንተ ምን ይነካል? አንተ ሰርታ አይደል እንዴ ያመጣው? እሱማ ግን እሱማ ልክ ነው። ያው የእሷ ንብረት እንትን የእሷ ንብረት ምን የትኛው ንብረት? የለፋችበት ንብረት ነው። ለፍታ ሆነ ለምን አስደነገጠ ታዲያ? ለምን አስደነገጠ? ይወረሳል ስልኩ በቃ ተነሳ የሆነ የምገባበት ነው ያጣው። ንብረቷን እኮ አሁን ለፍቅረኛው የላከችው ንብረት አለ። እሱ አሁን ቢወረስ ፈራ ምን ችግር አለው ታዲያ? አንተ ምን ይነካል? እንዴ እህቴ እኮ ነች ያሳስበኛል። ብቻ እንግዲህ አሁን ትልቁ ነገር እሱ ስለሆነ ያው ያንተን መኪናው የኔ ነው ብለሃል። እሱም የኔ ነው። ሰርተህ ነው የገዛኸው። እሱ የኔ ነው። ለምን ደጋግመህ ትጠይቀኛለህ? ለምንድን ነው የምጠይቅ? ያው የሚወረስ እንዳይሆን የራሴ ነገር ላይ ማለት እሷ ስትነግረኝ እኮ እኔ ነግሬሃለሁ ቅድምም። ማለት ይሄ ህግ የሚይዘው ነገር ነው። ምንም አንተ ደብቀ ውሸት ነው ልክ ነው ምናምን ስላልከኝ የሚሆን ነገር አይደለም። ሰማኛለህ? ስለዚህ ከኔ ጋር እውነቱን ማውራት ባይዚ ለአንተም ይበጃሃል እኮ። አሁን እየነገርኩ ያለሁት ስለሷ ንብረት ነው እንጂ ያሰብኩት ስለኔ ንብረት አይደለም እያሰብኩ ያለሁት እኮ። ስለሷ ነው እየተጨነክ ያለው። ስለሷ ነው የተጨነኩ ያለሁት። ይሄን አመት ሙሉ የተለፋችበት ምንም ባለገችም ምንም አለችም ስለቴ ያሳስብሃል? ያሳስበኛል። ከአንዱ ውስጥ ነው የወጣው። አሁን እሺ በነገር እኔ ምረጅ በጣም እያናደርከኝም በጣም እንትን እያደረከኝ። ለምን ያናደሃለሁ? ወይም በስነ ስርዓት አውራኝ ወይንም ነው ውጣልኝ። ለምን አናደሃለሁ? ንግግር ነው ምንም ግራ እያጋባኝ እኮ ነው ያለው። ምንድነው ግራ የሚያጋባ? ነገርኩህ እኮ አሁን በስነ ስርዓት እዛ ያለች በሰራችው ወንጀል ምክንያት በእሷ ስም ወደዚህ ሀገር የተላከው እያንዳንዱ ድንብሎ ሳንቲም ይወረሳል፣ የተገዛበትም ጭምር። መኪና ከተገዛ መኪናው ይወረሳል፣ ቤት ከተገዛ ቤቱ ይወረሳል፣ ልብስ ሁሉ ይወረሳል ነው እያልኩ ያለው። እና ምን ይሻላል? ግራ ነው ያጋባኝ እኮ። እሺ ምን ይሻላታል ታዲያ? አሁን እሱ ለሷ ነው አሁን እያሰብኩ ያለው። ለሷ ችግር የለውም። እንዴት ነው ችግር የለው? ንብረቷ ተወሰደባት ምን ተባለ? እንዴት ነው ችግር የሌለው? ለሷም ለምን ትጨነቃለህ? እንዴ ለምን አልጨነቀው? እህቴ ነች እኮ አልኩህ። እንዴ ምን ማለት ነው? ለምን እንደዛ እንደምልህ ታውቃለህ? እሷ በራሷ በስሟ እዛ ብዙ ቢዝነሶች አሏት። እዚህ ሀገር ውስጥ ያለው ቢወረስባት ለሷ በጣም ቀላል ነገር ነው። እንዴ ለምን ታስወጣሩስ? ለምን ይወሰድባታል? እሷ የሆነ ነገር አታደርግም እንዳይወሰድባት? እዚህ ያለው ግዴታ መወሰድ ስላለበት ነው። ግን ያው ችግር የለውም። አንተ ማወቅ ስላለብህ ነው ማለት ማወቅም ስላለብህ ነው። ለሷ አዝነህ ከሆነ ብዙም ችግር የለውም። ብዙ እሷን አደጋ ላይ የሚከት ነገር ስላልሆነ እንድትጨነቅ ሲጀመር እኛን ተጣለችን ብዙ ጊዜ ስለቆየች ችግር የለውም። እኛ አሳስብም። ግን ያው እሷ ደህና ተሆነች ጥሩ ነው። እኛ ላይ ምንም አይነት ለኛ ጥሩ ነገር ስለዚህ የላከች አልነበረም ነው የምትለኝ? ብር ምንም ለኛ ምንም አላከችልኝ። ስለዚህ መኪናውንም ሰርተ ነው የገዛው? በራሴ ነው የሰራሁት። ጎበዝ ነህ በጣም ማለት ላደንቀው እወዳለሁ። እኔ በዚህ ፍጥረት ሰርተ ይናል እኔ እኮ ታላቅ ወንድሟ ነኝ። ስለዚህ ያለውን ነገርም በሙሉ መክሪያታለሁ። ምን እንዳትሆን ለራሷ የራሷን ነገር እንድትይዝን ነገር ብዙ ነገሮችን መክሪያታለሁ። ፍቅረኛዋ ያዘ ማለት እሷ ያዘች ነው አይደል? አይደለም ፍቅረኛ ወንድ ልጅ እኮ ነው ይዞ ይሄዳል። ስለዚህ እሷ ደግሞ ለብቻዋ እንትን ህይወቷን እንትን እንዳይመሰቃቀል ብር የሚያዥ ብያታለሁ። ለራስሽ እንትን አትበይ፣ ለፍቅረኛሽ አትላኪ ብያታለሁ። ግን አልሰማችኝም። ለሱ እየላከች ነው። ለሱ ከኛ ይልቅ እሱን ስላስበለጠች እኛም ተተናታል። ግን ደግሞ ባለችበት ደህና ትሁን። ግን ቅድምም እያልኩ ነበርና እኔ እስከማውቀው ድረስ ይሄ ብር የሚገባው በአንተ አካውንት ነው። የሷ ብር የሚገባው ምን ማለት ነው? ምንም የገባ ነገር የለም። ይሄንን እኮ እኔ መረጃ ላሳይ እችላለሁ። ይኸውልህ ይሄንን መረጃ ላሳይ እችላለሁ። ልልክላት ተቻለች። ላክልኝ በግድ ነው አስጨንቃት ልልክላት ተቻለች። ራሱ በእኔ ልልክላት ትችላለች። እሱን ለሱ ለእናትየው እሰጣለሁ። ግን እኔ የማውቀው ላለፉት 9 ዓመት ከብዙ ወራት ወይስ በቃ 10 ዓመት በለው
በየወሩ በየጊዜው ባንተ አካውንት ላይ ነው የሷ ብር የሚላከው። ምንም እኔ ገባው አንዴ ብቻ ነው ለእናትዬ የላካችላት እሱን ብቻ ነው የማውቀው ሌላ ምንም የማውቀው ነገር የለም። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ምንም የማውቀው ነገር የለም። የራሴ እኔ ብር ላኪልኝም ብያትም አላውቅም። ቤተሰብ ሲቸገር ብቻ ነው ላኪ ብዬም ነገራት እንጂ ላኪም ብዬትም ምንም ብያትም አውርቻትም አላውቅም። ማውራትም ምንድነው ስለራሷ ብቻ ነው ብቻ እንደ ታላቅነቴ ነው እንደ ታላቅነት ምክር ማለት ነው። ምክር ነው መሰጣት ሌላ ምንም የለም። እና ሌላ እንግዲህ አግብታል? እኔ አላገባውም። አይ ማለት ያው እንደነገርከኝ ከሆነ ታታሪ ሰራተኛ ነህ። መኪና አለ ብዙዎች የሚመኙት ለወደፊቱ ነው ውድ መኪና አለ ቤት አለ። ለወደፊቱ ነው ያሰብከው? ለወደፊቱ ነው ያሰብኩት። ፈጣሪ ሲያሳካልኝ አገባለሁ። እጮኛ አለች? አለች። አገባለሁ። ቀስ ብዬ አገባለሁ። ያው ሁሉም ነገር ሲሳካ አይ ለምን እንደምልህ ታውቃለህ? ያው የሰው ልጅ እንግዲህ ቤዚክ የሆኑ ነገሮችን ካጠናቀቀ በኋላ የሚያስበው መውለድ ማግባት እንደዚህ ነገር ነው እኮ። እኔ ደግሞ ገና ነኝ። ማግባትም እችላለሁ። ለማግባትም ደግሞ ሐሳቡም አለኝ። ወደፊት ስለኮ በጣም የራቀ አይደለም። አሁን ቀጣይ አመቱም ሊሆን ይችላል። ስለዚህ ማግባት አገባለሁ። የፍቅረኛ ስም ሺብሬ ነው? ምን ማለት ነው? ማን ሶሪ ሺብሬ ለካተ ናት። አንተ ትጃማል? አይ እተን ነው ምን ሶይ ስነ ስርዓት ብትይዝ ይሻላል። የምታወራውም በደንብ እያሰብክ አውራ። የፍቅረኛ ስም ሺብሬን ትላለህ እንዴ? እንዴት ነው የሚሆነው የሷ ስም ለኔ? እህቴ እኮ ናት። እሱን ንገረኛ አንተ። ያማል እንዴ? እሱን አንተ ንገረኛ። ምን ማለት ነው? እሷ የራሷ ህይወት እህቴ እኮ ናት። እንዴት ነው ተሷ ጋር እኔ ፍቅር የሚኖረኝ? እኔ እሱ የራሴ ህይወት አለኝ፣ ሌላ ፍቅረኛ አለኝ። ምንድነው? ምን እያልክ ነው ያለው? ወይንስ ከኔ ጋር ጻፈልኝ? አይ ጭምጭምታ ሰምቼ ነው። የምን ጭምጭምታ? ምን ስመጣ ያው ከእህቱ ጋር ሊጋባ ነው የሚል ነገር። ምን ያማል እንዴ? ምንድነው? ዋሻ ምንድነው? ዞር በል እዛ። ምንድነው? ተረጋጋ፣ ተረጋጋ። ሰማኛለህ? ተረጋጋ። ወይ ስነ ስርዓት ያዝ። ሰማኛለህ? ስነ ስርዓት ያዝ። ተረጋጋ ነው የምልህ። ስነ ስርዓት ያዝ። ሰማኛለህ አይደል? አንተ ሰውዬ አትላማ። እረፍ። ውጣልኝ፣ ውጣልኝ። ባልወጣ ምን ልትሆን ነው? ሂድ፣ ውጣልኝ። ታቤት የምታወራውን ነገር አስብበታል። ግን ሰማኛለህ? አበል ወደዛ። በቤቴ መተህ እየደበደብከኝ እኮ ነው። ብትከበር ይሻላል። በቤቴ መተህ እየደበደብከኝ ነው። አሁን በህግ አምላክ ውጣልኝ። ውሸቱ ነው? ቆይ ንገረኝ። ውሸት ነው ይሄ ነገር? እንዴት ነው ከእህት ጋር የሚፈጸመው? እንዴት ነው እኔ ላገባት የምችለው እህቴ? እኔ ምን አውቃለሁ? የውጭ ሰው የሚያወራ ነው። ውሸት ከሆነ ውሸት ነው በለኝ። ውሸት ነው። ምን ያስደነግጣል? ውሸት ነው። እኔና ሀዲያ እንዴ ከእህቴ ጋር እኮ ነው እንትን እያልከኝ ያለው። እኔ ሰምቼ ነው። ከአንድ ወድ እኮ ነው የወጣ ነው። እንዴት ነው ይሄ ነገር እንትን የምታስበው ነው? ኧረ ከአንድ ወድ ነው የወጣችት። ሶይ አሁንም አታና እኔ ከእህቴ ጋር ምንም አይነት ግንኙነት የለንም። እኔ ሌላ ህይወት አለኝ። የሌላ ሰው ወሬ ሌላ ሰው ነው። የሆነ ነገር ሲኖርህ ሌላ ሰው ሌላ ወሬ ያወራል። ከሷ ጋር ሌላ ምንም ያወራ ነገር የለም። ለምሳሌ እሷንም መጠየቅ ትችላለህ። እንደመጣች አላቅም አልከኝ። አላቅም። አሁን ታውቃለህ። በምንድን ነው? እንዴት ነው ማውቀው? ታውቃለህ። ሶይ አሁን ተጨቃጨቀኝ። ምንም ማውቀው ነገር የለም። ልንገርህ፣ እኔ ሁሉንም ነገር አውቃለሁ። እዚህም እንዳለች አውቃለሁ። እናንተ ጋርም አርፋ እንደነበረች አውቃለሁ። የት ነው? እኛ ጋር ነው ያረፈችው? ምንም እኛ አሁን እየነገርኩህ እኮ ምንም ማውቀው ነገር የለም። እየነገርኩህ እኔ ማውቀው ነው እየነገርኩህ ያለው። ስለዚህ አንድ ነገር ልንገርህ፣ የሚያግባባንን ነገር ልንገርህ። አሁን በቅርቡ ይሄ ሀብቱን ላይ ይወረሳል። ችግር የለብህም። የራሴ ንብረት እንዴ ማስረጃ መኖር ካለበት። የትኛው ንብረት? እንዴ ማስረጃ መኖር አለበት። የራሴ ንብረት እኮ በራሴ ስም እኮ ነው። ሰርተህ ማምጣትህ ማስረጃ ልታመጣ ትችላለህ። በስራ ማምጣትህ ማስረጃ ልታመጣ ትችላለህ። ሁሉንም ነገር አውቃለሁ። ትሰማኛለህ? ብታምን ብዙ ነገር ላንተ ይቀልልሃል። ምንም የለም። ከኔ ጋር ይኸው ልንገርህ፣ ከኔ ጋር መግባባት ከቻልክ ብዙ ነገር ይቀልልሃል። ልንገርህ፣ ስማኝ፣ አዳምጠኝ። እኔ በቀላሉ ነገሮችን ካፈል ላደርግልህ እችላለሁ። ለምሳሌ የተወሰነ ነገሮችን ከሰጠኝ፣ ትሰማኛለህ? ምንድነው? እኔ ቢያንስ ይሄ የሆነ አንዱ እንዲቀርልህ ማድረግ እችላለሁ። እኔ ምንም እኮ አሁን እኮ እዚህ ጋር ምንም መስማማት ካልሆነ ግን በአንተ ስም ያለው ቤቱም ንብረቱም ለቤተሰባቸው የተገዛ ቤቶችም ሁሉም ነገር ይወረሳል። ልንገርህ፣ ይሄ ቤተሰብ ከብሮበት የሚኖረው ሁሉም ሀብት ይወረሳል እኮ። አሁን እኮ እየነገርኩህ ነው። ምንም ማውቀው ነገር የለም። እየነገርኩህ ነው። ምንም የምታስማማኝ ነገር የለም። ስለዚህ የግድ እመን ነው ማላውቀው ነገር የግድ እመን ነው የምትለኝ? ምንም ማውቀው ነገር የለም።
እኔ ምንም ማውቀው ነገርም የለም በግድም ልታስወጣ የምችለው ነገርም የለም የምታውቀው ነገር የለም አሁን እየነገርኩ እኮ ነው በግድ የምታስወጣኝ ነገር የለም ምንም ማውቀው ነገሮችም የሉ በቃ እኔ እዚህ ጋር ነው የምኖረው እሷ ደግሞ እዛ ነው የምትኖረው ኦኬ አዎ እሷ እዚህ ምንም አይነት ተኔ ጋርና ከሷ ጋር ምንም አይነት ግንኙነት የለም ከሷ ሀብትና ከሷ ንብረት ጋር ያንተን ምንም ያገናኝ ነገር የለም አንተ ለፍተህ ያመጣው ነው ይሄንን ቤትም ሆነ መኪና በደንብ ለፍቼ ነው ያመጣሁት እስኪ አስገቡልኝ እስኪ ማን ነው የምታስገቡ አየውና አንድ እንግዳ አለኝ እስኪ ላን ሰርፕራይዝ አንቺ ምን ሰራለሽ እዚህ ማለት እንዴት መጣሽ ምን ማለት ምን እንዴት መጣሽ ማለት እንዴ ውጪ ምን እያለህ ነው ምን ማለት ነው አላፈቀችም እህትን እንደዚህ ነው የምትቀበለው አይደለም እንዴት ልትመጣች አለች እኮ ነው ሌላ ምን መጣቻ ሰው እንደሚመጣው አታጥፋትም እህት ሰላም ልበላት ሰላም ልበልሽ ምን ማለት ነው እንዴት መጣሽ ማለት ከየት ነው የሚመጣው አላቅም ነው እያለኝ ያለው እዚህ እንዳለ አይደለም ምን ሆነ እኔ መቼ ነው የመጣሁት እንዴ እኔ ምን አውቃለሁ እኔ አሁን ሰላም ልበልሽ ስልሽ ምን ያሽሻል ሰላም በይ መቼ ነው የመጣሁት እኔ ምን አውቃለሁ እኔ አብሮኝ እኮ ዛሬ አይደል የመጣሽ ነገር ያለው ከመጣሁ ምንድነው ያንከው እንዴ እኔ ምንም አልሆንኩም እኮ ሰላም ልበላት እኮ ሰላም ማለት ነው አብሮኝ ነበር እኮ ይኸውልህ ነገር ያለው ከወጣ ትንሽ ቀናት አሁን እሱ እያለ ያለው ልንገርሽ እሱ እያለ ያለው እንዴ ተጠፋፍት እሷ እኔ እዚህ እንዳለችም አላውቅም እንደመጣችም ነገር ነበር እኮ በዚህ ልክ ነው የገፉኝ ብዬ ነገር ነበር አንቺ ስለምን መክፈት ተሆነማ አንቺ እየገፋሽ ቁጭ በይ ተቀመጣጣ እስኪ ለኔ ያልከኝ የነበረው በላት እስኪ ለሱ ንገራት ምንድነው ማለት አሁን እኔን ያልከኝ የነበረው ለሷም ንገራት እኔ እንደመጣችም አላውቅም ወይንም ደግሞ እኔ ምንም ማውቀው ነገር የለም አሁንም መጣ ሰላም ልበላት እንዴ ምን ማለት ነው እንደመጣች አላውቅም ማለት እኔ ከመጣ ስንት ቀን ነው የታውቃለሁ እኔ እንዴ እኔ ትምጪ ታውቃለሁ ምን እያለኝ እንደነበረ ለንገርሽ እሷ ለኛ ምንም ብር እየላከች አልነበረም ምን እየላከች አልነበረም ለፍቅረኛሽ አለ ምን ልኩ ለማን ልከሽ ታውቂያለሽ በጊ አንተ እኔ ሙሉ እድሜ ለእናንተ እንዴ ኖርኩት ሙሉ እድሜ ኧረ በእናትሽ አንቺ እኔ ነገርኩህ ይኸውልህ እግዚአብሔር ከጎኔ ይቆማል እኔ ነገርኩህ ነገር ሁሉ ቅድም አጫውቻለሁ ነግሬሃለሁ አስቀድሜ ነግሬሃለሁ ጭራሽ ተገናኝታችሁ ማውርታችኋል ምን ሆነ ነው እኔና እሷን ይኸውልህ እኔ አሁን እንዴ እሺ እኔ እንዴት ነው እኔና ሁሉ ነገር ሁሉ አንተ እህትነቴን ጭምር እኮ ነው እየከዳለው ለሰው ሊለክሹ የት ነው ያለው እኔ ምን አውቃለሁ እናንተ አይደል የምትወሩት ከኔ ጋር ታወሩ እኔ ከሱ ጋር ላወራ ስለዚህ ሰማኛለህ ማን አልከኝ ስምን እዝራ ትሰማኛለህ እኔ እየሰማሁ ነው ተናገር ሚዲያ ምናምን ያልኩ ውሸት ነው እኔ ይሄንን ውሸታችሁን ለማጋለጥ ነው የመጣው እኮ ማን ታዲያ አንተ ወይንስ ፍቅረኛው አሁን ነው የመጣው እኔ እኮ ግራ ነው የምታጋቡኝ ፍቅረኛዬን ማታውቃለህ ሰማኛለህ ፍቅረኛዬ የት እንዳለ ለምን አትነግሩኝ ሰማኛለህ ምንም አዳምጠኝ እየሰማሁ እኮ አዳምጠኝ ሰማኛለህ አይደለ እኔ ሁሉንም ነገር አጣርቻለሁ ሁሉንም ነገር አውቃለሁ ድራማክ ቢያበቃ ደስ ይለኛል የመስለምን ድራማ ነው የምትወራው እሷ ኢቭን እየላከች የነበረውን የባንክ እንቅስቃሴዋን ሁላ አሳይታኛለች ገብቷል ይኸውልህ ምንም ብታሳይ ምንም እኔ ምን ነገር የለም ምን ማለት ነው እኔ ምንም አውቀው እኔ አሁን ዘመን ምን ማለት ነው አሁን ዘመን ዘይጂ ሰራ ለማን ነበር ምልከው ምን ለማን ለኔ ምልክልኝ ምን ማለት ነው ለኔ እየላክሻለሽ ምን ሆነ ነው ይኸውልሽ እኔ ላይ እንትን አትበይ እኔ ምንም አውቀው ነገር እኔ እኮ ልካስ ወይም ልፋረድ አይደለም የመጣሁት እኔ ወንድምነትህን ፈልጊ ስመጣ ነው አንተ ይካርክኝ እኮ እኔ ምንም አውቀው ነገር ደግሞ እንደ እህቴ ነሽ አውቃለሁ ቆይ ከሷ ምንድነው የምትፈልገው ምንም አልፈልግም እኔ ምን እፈልጋለሁ ምንም አልፈልግም ምንድነው ታዲያ የገዛ እህትህን ልታገባ እየተዘጋጀ መሆኑን ለማል እንዴ በምንድነው እሷን ማገባው እንዴ ሌላ ሴት እያለች እንዴ ነው እህቴን ማገባው ያማል እንዴ ምንም አውቀው ነገር የለም ንብረቱን ነው ከኔ የሚፈልጉት የቀረኝ ነገር የለም ያለኝን ንብረት በሙሉ ነው ለእናንተ የሰጣችሁ ምንም እኔ ምንም አውቀው እኔ ጋር ደረሰልኝ እንደቆያችሁ ልብ ውስጥ ያውቃል እኔ ጋር ደረሰ ንብረት የለም የራሴ ነው የራሴ ሂጅና ተፈልሽ ምትጠይቁን አካል ጠይቂ እንዳየው እንትኑን የባንክ ስቴትመንት አይተ እንዳሳየው ምንም አመጣሽ ምንም እንትን ብለው ነገር የለም አዳምጠኝ ትሰማኛለህ ይሄ ወንጀል ነው ይኸውልህ በመጪው ምንም ታመጣው ነገር የለም እኮ አይደለም በየትኛውም ነገር መሄድ ይችላል እኔ ትሰማኛለህ እኮ ማስረጃ ሲኖር እኮ ነው አዎ አንድ ማስረጃዬ ትልክ የነበረው ነገር ነው ሁለት ያለህን ነገር መኪና አለ 5 ሚሊዮን የሚገመት መኪና
ይሄ ግቢ ራሱ ቅድም ነገርኩ ያለ ሀብት ሁሉ አንተ ይሄና ቤት መኪናው ራሱ ይሄ ቤት ብቻው ወደ 50 ሺህ ወደ 40 ምናምን የሚገመት ነው ግቢው። በጣም ሰፊ ግቢ ነው፣ ከተማ ነው እኮ ታዲያ። ስለዚህ ስማኝ ይሄንን ነገር እንዴት እንዳመጣ ማስረጃ ማምጣት ማችል ከሆነ ሁሉም በራሴ ተይዞ ነው ህግ የሚቀማ እኮ ስራ የሚያቅም መስሎ ነው። ይኸውልሽ ስነ ስርዓት ብትይሻልሻል። እኔ ራሴ ሰርቼ ነው እንዴ እንዴት እኮ ሞለቀቂ እንዳልኖርኩት አንተ ግን እንደዚህ ነው የምትሰራው። ይኸውልሽ እኔ ታላቅሽ ወንድምሽ ነኝ። ታላቅነቱን መቶ ሰርቼ በደንብ ነው የምሰራው። አንቺ የራስሽን ስራ እዛ ትሰሪያለሽ፣ እኔ ደግሞ እዚህ እየሰራሁ ነው ያለሁት። ስነ ስርዓት ብትይ ደግሞ የተሻለ ነው። ሰምኛለሽ። ቆይ እሱ ያለኝ የነበረው ልንገርሽ፣ እሷ እዛ በሶስት ነው ሱስ ውስጥ ናት። እንደ ወንድምነት መክሪያታለሁ። ይሄን ነገር ምን ነገር አታርጊ፣ ራስሽን ንብረትሽን ያዢ ብዬ ነግሬሻለሁ። ለዛ ነው እንደዛ እያፈራው ይላኩልህ። በሱስ ነው ውጭ ሀገር እኮ ነግሬያለሁ አባቴ። እንኳን በሱስ የምትኖርበት ኑሮ ይቅርና በስራ እንኳን በጣም አድካሚ ነው። ኮን እየደጋ እኔ የኖርኩትን ኑሮ እና እኔ ጋር ምን አገናኘው ታዲያ? ስለኔ ህይወት ጋር ስለኔ ህይወት ጋር ምንም የሚያገናኘው ነገር የለም። አንቺ ራስሽ ህይወት አለ፣ እኔ ራስሽ ህይወት አለኝ። ህይወት እኮ ነው ቆም ሰማኛለህ። አሁን አሉባልታ አይደለም እዚህ ጋር እኮ አሉባልታ አይደለም የነገር። አዎ ስማኝ፣ አሉባልታ አይደለም። ብዙ ነገሮችን ቀጥፈ ለምደ ሊሆን ይችላል፣ ዋሽተ ለምደ ሊሆን ይችላል። ይሄ ግን እኔ ፊት አይሰራም። ይኸውልህ አሁን እየጮካታ ነገረኛ ስለማይገባ ሰማኛለህ። እኔ ወይኔ ቤት እንድትበሰብስ አደርግሃለሁ። ማስረጃ አምጣልኝና እኔ እኮ ማስረጃ አምጣና እኔ ነፍሰልኝ ስልክሽን አምጪ። ይኸውልህ ይሄ ኮፒ ምናምን ነገር አይመቸኝም ታውቃለህ። እሺ ተቀበል፣ ስጧት። እነሱ ጋር ነው። አምጪ። ይሄ ኮፒ ነገር ምናምን አይመቸኝም። ይሄ ምን ኮፒ? ትክክለኛ ማስረጃ ታወሩ የነበረውን ትልክልህ የነበረውን በብር ስትልክልህ የምታሳይህ ሰማለህ ወንድሜ። መካድ እኮ መብት ነው እኮ መካድ መብት ነው። ልንገርህ መካድ መብት ነው። ትችላለህ። አላቅም ማለት ትችላለህ። አላረኩም ማለት ትችላለህ። አሁን ግን ደግሞ ፌክም ነው ማለት ትችላለህ። ህግ ግን ማጣራት ባለበት መንገድ ሲያጣራ ግን ጉድ ይፈላል። ያኔ አሁን ከቤቴ ትወጣላችሁ። ይሄ እኔ ቤት ነው። ማስወጣት ይችላል አይደል? መውጣት ትችላላችሁ። የት ነች? የት ናቸው? ሌሎች ሴት ናቸው። እናውራበት እስኪ። ክዳችሁኛል በተባለ ወይን ብለሽ አናግሪያት እንጂ ስለነሱ ደውለሽ አናግሪያት። ይናሹ በያችሁ። ሰማኛለህ? ለቀቀኝ ረዛ